አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዩቲዩብ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ ደግሞ ለየት ባለ ስራ መጥቻለሁ ማለት ነው። እሱ ምንድነው? ክርስፒ ይባላል። ክርስፒ ማለት በብዙውን ጊዜ ቤት ውስጥ የሚሰራ ምግብ አይደለም። ነገር ግን አንዳንድ ቤቶች ያው ሁሉም ነገር ቤታቸው ውስጥ እንዲሰራ ይፈልጋሉ ማለት ነው። እና እኔም ዛሬ እሱን ነው የማሳያችሁ ማለት ነው። እንግዲህ ክርስፒ በጣም አስቸጋሪ ነው። ቤት ውስጥ ብዙ ጊዜ አይሰራም፣ ከውጭ ነው የሚገዙት ማለት ነው። ግን ይሄ ምግብ በብዛት ቤይሩት ውስጥ ልባኖን እዛ ነው የለመድኩት ማለት ነው። በነገራችን ላይ ክርስፒ እዛ በየቀኑ እንደ ሩዝ ማለት ነው ይሰራል ማለት ነው። እና እዛ ያላችሁ ሰዎች ታውቁታላችሁ ብዬ አስባለሁኝ። የሚሆነው ዶሮ ደግሞ ብዙ አይነት ዶሮ ይሆናል። ግን እኔ ዛሬ መላላጫ ነው የተጠቀምኩት ማለት ነው። የመላላጫ ዶሮ ስጋውን ብቻ ነው የተጠቀምኩት። እግሩን ምናምን መጠቀም ይቻላል ማለት ነው። እና ሁሉንም ያኔ ዋናው ነገር ዶሮ ሲጠበስ ከሽ ማለት እንትን እንዲኖረው ነው የሚፈልገው። እና እዚህ ጋር ዶሮ እየቆራረጥኩ ነው ማለት ነው። እዚህ ጋር ደግሞ ዱቄት ነው የማረገው ማለት ነው። እና ጨው አረኩበት፣ ዱቄት አረኩበት እና ቁንዶ በርበሬ ትንሽ የከስበራ ዱቄት እና ፋብሪካ ነው የሚሉት እነሱ፣ የኛን በርበሬ። እዚህ ጋር ደግሞ የሁሉም ሜክስ የሆነበት ቅመም አለ፣ ባህር ካሪ የሚባል። እሱን በአንድ ላይ ከዱቄቱ ጋር ሜክስ አረኩት ማለት ነው። ከዛ በመቀጠል ትንሽ ውሃ ጨመርኩበት ማለት ነው። እና እንደምታዩት እመታዋለሁኝ ማለት ነው። እና በዚህ መልኩ ከመታሁኝ በኋላ ያው ቀጠን ማለት አለበት ትንሽ፣ ያኔ ብዙ ሳይሆን ትንሽ ለቀቅ የማለት እንትን አለ፣ ክርስፒውም ላይ እንዲይዝልን ማለት ነው። እና ብዙ ጊዜ እሱ ነው ከሽ ሊያደርግልን የሚችለው ማለት ነው። በዚህ መልኩ እዩት። እና እዚህ ጋር ዶሮውን ጨምረዋለሁ ማለት ነው። ምክንያቱም ለትንሽ ጊዜ ይቀመጣል እንደዚህ ሆኖ ማለት ነው። ዶሮ እንደዚህ የእንትኑን የባህራቱን የቅመሙን ጣዕም በደንብ የሚይዝልን ማንኛውንም ስንሰራ ማለት ነው። በሲኒያ ደጃጅ ራሱ ስንሰራ እንደዚህ ቁጭ ስናደርገው በባህር ወይም በቅመም አሽተን ስናስቀምጠው ማለት ነው የዛን ጣዕም በደንብ ይይዝልናል ማለት ነው። እና እኔም በዚህ መልኩ አስቀምጠዋለሁ ማለት ነው። እንደምታዩት በአልሙኒየም በሁሉም ነገር ማልበስ ትችላላችሁ ማለት ነው። እንደዚህ ነው ያለበስኩት። ከዛ ቢያንስ 10 ደቂቃ 20 ደቂቃ መቀመጥ አለበት ማለት ነው። ከዛ በኋላ አሁንም ዱቄት ነው፣ ጨው እና ደግሞ ባህር ካሪ ያልኳችሁን ማለት ነው። እና ፋብሪካ ያኔ በርበሬ ማለት ነው በእኛ ከስበራ ዱቄት። እዚህ ጋር ፒኪንግ ፓውደር ነው እየጨመርኩት ማለት ነው። 2 ማንኪያ፣ ያኔ ማንኪያው እያያችሁት ነው። ፒኪንግ ፓውደር እና የበቆሎ ዱቄት 1 ማንኪያ ሙሉ ማለት ነው። እና ወተት ደግሞ እንደዛው 1 ማንኪያ ሙሉ ይጨመራል ማለት ነው። በዚህ መልኩ ሜክስ ይደረጋል ማለት ነው። እናደባልቃለን። እና ከዛ በመቀጠል እንግዲህ ዶሮውን እዛ ያስቀምጣችሁትን ዶሮ እያመጣችሁ እዚህ ጋር ተከፍቱትና እያመጣችሁ ማለት ነው ዱቄቱ ላይ ነው የምትገለባብጡት። እዩት፣ በዚህ መልኩ እንትን ብሏል ማለት መጠጠው በቃ እንትኑን። አሁን ኦሬዲ ዶሮ ቅመሙን እንዳለ ጠጥት አድርጎታል ማለት ነው። እና በዚህ መልኩ ገልበት ካረኩት በኋላ ምንድነው እዚህ ጋር ሀል አዘጋጅቻለሁ ማለት ነው። ሀል እዩት። እና ደግሞ ይሄኛው ከዚህ እያወጣችሁ እዚህኛው ጋር ታረጋላችሁ። እዩት እዚህ ጋር በደንብ ማለት ነው። ምክንያቱም ይሄ ትክክል ካልሆነ ክሽ የሚለው ነገር ምንም አይመጣም ማለት ነው። እና በዚህ መልኩ ዱቄቱ ጋር ታደበልቁታላችሁ።
እና ከዛ በመቀጠል ምኑ ትከቱታላችሁ ኻሉ ማለት ነው። ከዛ እዩት በዚህ መልኩ ኻሉ፣ ከዛ መልሳችሁ ዱቄቱ ማለት ነው። እና ኻሉ ዱቄቱ እያላችሁ የተወሰነው ነው የማሳያችሁ። ለማንኛውም እንደዚህ በዚህ መልኩ ከዱቄቱ እያወጣችሁ ወደ ኸሉ ታረጉታላችሁ ማለት ነው። እና ኸልና ደጃጅ በጣም ይስማማሉ። በነገራችን ላይ ጣዕሙንም ቆንጆ ያደርገዋል። በኋላ ላይ እዩት ከአሁኑ ማለት ነው እንትን ብሏል። እና በዚህ መልኩ ይሆንላችኋል ማለት ነው። ታስገቡታላችሁ፣ ዘይቱን ትጀርባላችሁ። ያኔ እንቋላ ሞቀም ትጨምራላችሁ። ዘይቱ ግን ወደ ውሃነት ይቀየራል በኋላ ላይ ማለት ነው። እና እንደዚህ ካረጋችሁ በኋላ በደንብ ይበስላል 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 ይበስላል። እና በዚህ መልኩ በሹካ ገልበጥ 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 እጃችሁ ስራ አይፈታም። በመካከል ገልበጥ 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 ስታረጉት እየበሰለ ይሄዳል ማለት ነው። እየበሰለ ይሄዳል ማለት ነው። እየተጠበሰ ይሄድና አንድ እዚህ ጋር ያለማላሳያችሁ ነገር አለ። እዚህ ጋር ዘይቱ ውሃ ሆኗል ማለት ነው። እና ታወጡታላችሁ። ታወጡትና ካወጣችሁት በኋላ ድጋሚ በሌላ ዘይት ትጠብሱታላችሁ ማለት ነው። እና እሱን አላሳየዋችሁም ማለት ነው። እና በሌላ ዘይት ትጠብሱታላችሁ። ምክንያቱም እዚህ ጋር በደንብ አይቀላም፣ ለምን ውሃ ስላለው ማለት ነው። እና ሌላ ዘይት ቀይራችሁ በሌላ ዘይት ማቅላት ማለት ነው። እና ቀይ ሆኖ ለሆኑ ደስ እንዲል ምናምን እዚህ ጋር ውሃ ነው የሆነው ዘይቱ ማለት ነው። በቃ ውሃ በሉት ያው ዘይቱ፣ ምክንያቱም ዱቄቱም አለ፣ ኻሉ አለ፣ ውሃ አለ። በዚህ መልኩ ካወጣችሁት በኋላ ሌላ ዘይት፣ ንጹህ ዘይት ውስጥ እንትን ትሉታላችሁ፣ መልሳችሁ ትጠብሱታላችሁ ትንሽ ማለት ነው። እዩት በዚህ መልኩ ቀይ ይሆናል ማለት ነው። ከለሩም ያምራል። ይህንን አሰራር ምንም የሚከብድ አይደለም ማለት ነው። ሰርታችሁ ሞክሩት ማለት ነው። ከምግብ ቤት ከመግዛት ምናምን። ለዛሬ ያስኩት ቪዲዮ ይሄን ይመስላል።